እንዴት ምን አስበህ ነው እንደዛ የጻፍከው ወይ ምን መግለጽ ስለፈለክ? እኔ እናንተን ታወቃለን ገባው? አቅጣጫ የለው ማለት አፈቅርሻለሁ አላልኩሽም እንዴ? አይናችንንም ጆሮአችንንም ልትዋሹን ነው እንዴ? ይህ ጽሁፍ የፍቅር መግለጫ ካልሆነ ታዲያ ምን ሊሆን ይችላል? ድብን ያለ የፍቅር መግለጫ ነው። አይገርምህም? ድንግል ማርያምን ለመውለድ ያነሳሳ ነገር ምንድን ነው? ያው በእኛ መርያም ነች። እሺ ድንግል ማርያም አሁን በእኛ አላህ የወደዳት ሴት ነች፣ የመረጣት ከምንም በላይ የሆነ ከፍ ያደረጋት ፍጥረት ነች። ይሄ ነው በቃ ለኛ የሚጠቅመን፣ ለኢትዮጵያኖች የሚጠቅመው ይሄ ነው። መባላት ምን ትርፍ አለው? መጋደል ምን ትርፍ አለው? ሰላም ሰላም፣ ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። እንደተለመደው ታዲያ እናንተም ቪዲዮን ላይክ፣ ሼር እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። የምን ሰልፍ ነው? ያባስ የአንበሳ ነው? አይደለም የዙ ምን ይመስላል? ተዩነት አንዳንዱ አመል አለበት፣ የመጠየቅ ሱስ ስላለበት ነው። ስማማ አንድ ቦታ ደርሼ መጣ፣ ጠብቀኝ። ምን እያየሽ ነው? አይ ዝም ብዬ ማውቀው እኮ መስሎኝ። እሷ አዎ ማውቀው መሰለኝ። ወደሽው ነው? አረ ማውቀው መስሎኝ። አይኗሽ ይናገራል። በጣም ወደሽዋል። አምር በጣም እንጂ በጣም ላይ ነው። ዋው በጣም ታዲያ ነው ቆመሽ ጊዜሽ መፈጅ እና ቀልጠፍ በይ እንጂ። አረ እኔ አፍራለሁ፣ ይቅርብ። አረ አፍራለሁ በዚህ ዘመን። አዎ በዛ ላይ ቢንጠባረርብኝስ? ሽን ወንድ አይደል እንዳይንጠባረርም ሂጂና ሞክሪው። አረ ተይ ከምር ሂጂ ሂጂ ከድብሽን እንዳታጪ። ባልሽን ለሌላ ሰው አመቻችሽ? ጎበዝ ዶክተር ቆይ አንዴ ማሳት ነው። ወንድሜ እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን ሀሳብ ትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጠኝ አንገቱ። ምን አንገቱ አላልክም? አረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለም አሁን መቁረጥ ይችላል እኮ እግሩ። አሻንጉሊት አረግኩ እንዴ ዶክተር? በእናትህ አራት ቀልድ ችግር የለም። እንትኛ ነው በስተት አንገት የሚቆርጥ ዶክተር መጣ። ይደረጋል እኮ አይደረግም አይባልም ኢትዮጵያ ውስጥ። ሰውየው በመኪና እየሄደ ዱር የከዳችውን እጮኛውን ያገኛል። እሺ ውሻ ነክሷት እኮ ነው መንገድ ላይ። አዎ መስታወቱን እንዲህ ያረጋግና እንዴ ኧረ ባካችሁ እንዴ ውሻው እንዳያብድ ቶሎ ብላችሁ ሆስፒታል ወሰዱ። ምን ያህል ብታሳብደው ነው ይሄን ያለ? ውሻው እንዳያብድ ቶሎ ሐኪም ቤት ወሰዷት። የኔ ቆንጆ ወይ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ ህይወቴ ላይ? እስከ መጨረሻው አለው ልክ ይመስከል ልጆች ወልደን ነጭ ሽበት ወይኔ ሶፊ ነስባው በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ? አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረካ? እዚህ መሰል በዚህ መሰማጥር በል ኤቢ የኔ ቆንጆ ኤቢ ሰሃር ምን ይዘ ኤቢ ወይኔ ማለሻንቺ ቆይ ተቀበል
እንኳን ገደለኝ የሰው መናት ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም። መንፈስ ቸከስ መንፈስ ራሱ ይለቅሳል። ቆንጆ ወጥና በማልበቅ አንተም ስለሽ ማለት ነው። አንተም ስለሽ መንፈስ ነሽ። እኔ አመል ካልገደለ አይተውም ነበር ምለው ለካ ገሉም ይቀጥላል። ያየልጤገ እሺ ደሞ ሰሞኑን ምንድነው ጠይቀኝ? ከባድ ነው። አንዲት ሴትዮ አይኗም ማይ ጆሮዋም ማይሰማ እናቷ ስትሞት እንዴት ነው ይነገራት? ከባድ ነው። አይኗ ወስደው እንዳያሳዩት አይኗ ታውሯል አልከኝ? አዎ አይ እንዳይነግሯት ሞተች ብለው ጆሮ አይሰማም። እና እዚህ በደጠ መሞት ምን አለ አብሮ መቀመጥ? አይደለም እና እንግዲህ ምንድነው? አላውቀው ሞክን የማላውቀው አይጣል ነው። አይጣል ጆሮም የማይሰማ አይኑም የማይሰማ ምን ተብሎ ይነገረዋል? ባይሰማስ ምን ይጠቅመዋል? አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ እውነቱን ነው። ለምን ይመጣሉ? ምን ይሰራሉ እዚህ ችጋር ዓለም ላይ? Say milk. Say milk. እውነት ትናፍቁናላችሁ። አሪፍ ጊዜ ነበራችሁ ዩኤስ ላይ ከሆነ ወቅት ላይ ሸውራራ ሆነ ግዳጅ ስትወጣ ይላል። አንተ አለቃ አብያት አንተ ምን ያለው እዛው ያለው ሰው ይታያል። አረ ሁለት ናቸው ጅማ አንድ ነው። ቶሎ ብለህ በቁጥጥር ስር አውለው። እሺ አንተ ምንድን ነው? ኧረ እሱ ግንድ ነው ታይና ያለው ሰው ተሳስቻለሁ። እሺ ኧረ አለቃ ግንድ ነው ያቀፈው። ያገባ በሰው መሀል ጥልቅ አትበል። ቤተሰብ መናኸሪያ ቤት ነው የሚወስደው። መናኸሪያ አይሰማንም። መናኸሪያው ቤት መናኸሪያ ኦኬ። በዚህ ተጥሮ ነው ለካ። ምንድነው የሚያክለው መሰላል? ጉዞ ወደ አሜሪካ አልተገናኘንም። ቻው ጎቶ አሜሪካ አበሻ አልተገናኘንም። ውድድሩም ሌላ ሴዶ ልታመልጥ ነው። አሜሪካስ እንዳትመጣ ወደ አሜሪካ ሎስ አንጀለስ። ቻው አበሻ ቻው። ጃርግላ አባቴ የኔ ፍቅር ወይ ማማሩ ተደበቅ ማለት ወስባለሁ። ወይ ጉዴ ፈንደበላ ወይ እናቴ ወይ ያለቀለ የሰው ሚስት አማገች። ወይ ማማ አቤት የኔ ሚስት አይደለች። ወይ የማከተችብኝ ነው የገዛ ሚስት አንቺ ላይ ነኝ ነው። ወይ ማማ አንተ ራና ወይ ግባ። እሺ ገባለሁ። ድንግል ማርያምን ለመውለድ ያነሳሳ ነገር ነው። ያው በእኛ መርየም ነች። እሺ ድንግል ማርያም አሁን በእኛ አላህ የወደዳት ሴት ነች፣ የመረጣት ከምንም በላይ የሆነ ከፍ ያደረጋት ፍጥረት ነች። ከሴቶች ሁሉ ተለይተሽ ይላል እኮ በእናንተ ሁላ ልክ ነው። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል። በእኛም እምነት የዛ ልክ ነን። ከሁሉም የተለየች ሴት ስለሆነች ነው በድንግልና በተአምር ኢሳን በእናንተ ኢየሱስን የወለደችው። እሺ እሷን ያለ መውደድ ይቻላል? አይቻልም። በቃ በጣም ደስ ይላል። ስለ ድንግል ማርያም ያለ ፍቅር እንዴትና መቼ ነው የተጀመረው? እኔ እንዳልኩህ ነው። አሁን እኛ ልጅ እያለን እንዴት ነው እናት ያለው ሰው ድንግል ማርያምን አይጠላ፣ በእኛ ደግሞ መርየምን አይጠላ። እሺ እናትህን የምትወድ ከሆነ መርየም ትወደዳለች። ትምህርቱ ሌላ ኑሯችን ሌላ ሆኖ እኮ ነው እንዲህ የምንባለው። የምትወድበትን ምክንያት አምላክህ ወዷታል። እሷ አምላክህ የወደደውን አካል አንተ አልወድም አትልም። ልክ ነው። ለዛ ስለሆነ ያው እምነትህ ላይ እንትን ስትል ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ። ከዛ ከኋላ አማላቃቸው ሰዎች ምናምን ከየት መጡ ሳለ እኛም እንዳንተ እንወዳት
እንደውም አንዱ እኔ አትወዳትም ሲል እንደዚህ ምን ነው ይሶ ያሟል እንዴ ምናምን እኔ በወዳትም እንደዚህ አልኩት። ከዛ እዛው ስቀልድ ነው ሲል ውፍ እንኳንም ቀለድክ ብዬ እኔ እሱን ተካተን እንመለስ። መርሃባ መርሃባ ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ። እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ። እኛም እንዳንተ እንወዳታለን። ከወደድካት አጨብጭባ እኔስ ማርያምን ወዳታለሁ። እኛም እንዳንተ እንወዳታለን። አትወዳትም ሸክም ነው አትወዳትም ቀልድ ነው። አዎ አልሐምዱሊላህ ታቦታችን ገባ የሚባልበት አካባቢ ነው። አዎ እንዲህ ይባላል እንጂ እናንተ አካባቢ አለ አይደል? አዎ እኛ አካባቢ እንደውም ምን አለ መሰለህ፣ አንዴ ታቦት ሲገባ በሰላም የአማኑኤል ታቦት ሲገባ ትልቁ ሸምገል ያለ ሙስሊም ሰውዬ ነው። አልሐምዱሊላህ ታቦታቸው በሰላም ገባ። ሙስሊም አይደለ እንዴት ትላለህ አሉት። እንዴ እኔ ሙስሊም ብሆንም እኮ ከታቦቱ ጀርባ ሰው አለ፣ ምዕመናን ህዝብ አለ። ያ ታቦት ሲወጣ አብሮት ይወጣል። ያ ታቦት ሲገባ ግን ያ ህዝብ አብሮት ይገባል። ታቦት በሰላም ሲገባ ህዝብ በሰላም ይገባል። ህዝብ ሰላም ከሆነ ሀገር ሰላም ነች። አልሐምዱሊላህ ብሏል። ለዚህ ሐሳብ እና ምን ነው ኢቭን አምና አካባቢ ድንገት ቦታው ላይ በጀለቢያ ምናምን ነው የምንቀሳቀሰው ጥምቀት ላይ ጠፋ አግዛለሁ ምናምን ተያዝኩኝ። እሺ የሙስሊም ጀለቢያ ለብሶ እንዴት ታቦት እንትን ይሸከማል? ትንሽ የጸጥታ ኃይሎች ግራ አላቸው። ግር የሆነ እንዴት ብለው ጠየቁ። ከዛ በኋላ በቃ ቄሶቹ መተው እንደዚህ አሚርን ሌሎቹን ወሰዱ እሱን አትወስዱትም ተባለ። እሺ ሌሎቹን ወሰዱ አሚር አይወሰደ። ከዛ በቃ ፖሊሶቹ ሁላ ገርሟቸው አንዳንዱ እየመረቀኝ ሰላ እየጨበጡኝ ሙስሊሙ ነው ይሄን ነገር በመስራት የለ በቃ ደስ ይላል፣ አንድነታችን ደስ ይላል፣ ያምርብናል በሰላም በቃ የዛን ቀን። ከዛ በኋላ በቃ በአመቱ ህዝብ ግር እንዳይለው ተብሎ አሚር ለምን ማህበሩ ከሚያዘጋጀው ዳቦም ላይ ውሃም ላይ እዛው የአማኑኤል ማህበር አሁን ብዙ ምንጣፍ ተሸካሚ ያለ ለነሱ ለምን እሱ ውሃና ድፎ ዳቦ እያዞረ ቢሰጥስ ተብሎ እየሰጠው ነው። ብዙ አብረን ፎቶ እነሳ ሲለኝ ይሄ ፎቶ የተነሳው አይገርምም? በጥሩ ሰዓት የተለቀቀች ቪዲዮ ነች እንጂ ይሄ ነው በቃ ለኛ የሚጠቅመን፣ ለኢትዮጵያኖች የሚጠቅመው ይሄ ነው። መባላት ምን ትርፍ አለው? መጋደል ምን ትርፍ አለው? በነገራችን ላይ ወደ ወሎ አካባቢ ብትሄዱ እንደዚህ ነው በቃ ወላሂ ማርያምን ወዳታለሁ አለ። ተመቸኝ ማለት ሰው ተጋብቶም አብሮም አንድ ላይ ኖር የለ እንዴ? በተለያየ እምነት እንኳን አንድ ሀገር ላይ አብሮ መኖር ይቅርና ምንድን ነው የሚያባላ? ምንድን ነው የሚያጣላ? አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀልብ እየላኩት ወይ ማል ምናምን አልተባልክም ወይ? ምን ሆነን ነው ቆይ እንደዛ የምንጽፈው? አንተ ምንም ጭንቅላታችን አይሰራም ነው ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ። እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን እንዴት ነው ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? ምንጭ እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው እንደዚህ ነው በቪዲዮ የምታወራው? ምን ሆነሽ? የኔ ቆንጆ ምን እሺ ነው? ኧረ እሺ ምንድን ነው አንቺ ደስ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ አሁን ሰገድ ኧረ ብለሽ እንደዚህ ነው ታስለው? እንደዚህ ነው ታስለው? ምንድነው ፌሱ? እኔ ከፌሱን ያሳቀኝ ከቀልዱ ፌሱን የሚያስቅ ሴት ልጅን ለመሳብ በደረት ተሳብ እባብ አረ ሞቲቬሽን ይለያል። የሆነ ታይም ላይ ያሬድ ነጉና ሚላን ይዋደዳሉ፣ በፍቅር ይዋደዳሉ ሲባል ነበር አይደለ? እንዲህ አይነት ወሬ ሲወራ ነበረ። ያንን ወሬ እውነት የሚያስመስል ያሬድ አንድ ፖስት ፖስቶ ነበረ በራሱ ሶሻል ሚዲያ ላይ። ላንብብላችሁ መጀመሪያ። አንዳንዴ ነፍስ ማረፊያዋን አታውቅም። እኔ ከሚላን ጋር በዚህ ደረጃ እቀራረባለሁ ብዬ አስቤ አላውቅም። እውነታው ግን እንደሚታየው ነው። በአንቺ ውስጥ የማላውቀውን እኔን አግኝቻለሁ። በአንቺ ውስጥ ምግባርሽን፣
ባህልሽን፣ ፍቅርሽን፣ አስተሳሰብሽን ተካፍያለሁ፣ ለሁሉም አመሰግናለሁ ይላል። ከላይ ደግሞ እንደምታዩት አብሮ ተቃቅፎ የሚያሳይ የሁለቱ ፎቶ አለና ይህንን እያዩ እንግዲህ ብዙ ሰዎች እውነትም ያሬድና ሚላን የፍቅር ግንኙነት እንደነበራቸው ሲያወሩ ነበረ። በዚህ ጉዳይ ላይ አብሮ የልብ ወግ የሚባል ፕሮግራም አለ አይደለ? እሱ ላይ ያሬድ ለዚህ ማብራሪያ ሰጥቶ ነበረ። እሱን እንከታተል። እንዴት ምን አስበህ ነው እንደዛ የጻፍከው? ምን ስለተረዳህ ወይ ምን መግለጽ ስለፈለግ? እኔ እናንተን ታወቃለን ገባው? እኔ አውቃለሁ ለምን አስበህ እንደጻፍከው። እኔ ደግሞ ደህና ነኝ፣ አላካብድም ነገሮች እና ልክ እንዳየሁት ጽፉ አየሁት፣ አጠፋሁት እንደ ኖርማል ነው ያሰብኩት። እውነት ለመናገር ነው ነገር። ከዛ ትንሽ ቆይቶ ስልኬ ተበጠበጠ። በጣም ብዙ ሰው ደወለልኝ። ከዛ ሳነሳ ሁሉ ሰው ምንድነው what's going on እውነት ነው የተደረገ ምናምን አለ። ከዛ ድጋሜ ያው ደግሞ ቆይቶ ነው ነገሮች የሚገቡኝ ወዲያው አማርኛ ትንሽ እንትን ስለሆነ ከዛ ድጋሜ ሳየው አውቃለሁ ማለት ምን አስበህ እንደምትጽፍ እኔ አውቃለሁ። ግን እኔ ከሚላን ወጥቼ እንደ ኖርማል ሰው ሆኜ ሌላ ሴት ነው ብትሆን ነው ራሷ ወይ እኔ ሌላ ሴት ሆኜ ብኖር እኔ ሌላ ሰው ብሆን ኖሮ ህዝቡ እንደተረዳው ነው የምረዳው። ህዝቡ እንደተረዳው ጽሁፉ ግን አቅጣጫ የለውም እኮ አሁን መኪና ስንነዳ ሌፍት ራይት ምናምን አለው ያ አቅጣጫ ነው። ሌፍት መሄድ የፈለገ ሰው በሌላ መንገድ ሲሄድ የሱ ስህተት ነው። እዛ ጋር አቅጣጫ ሳይቶታል። ማንንም አያውቅስም ማለት ነው። እኔም የጻፍኩት ጽሁፍ አቅጣጫ የለውም። እንዴት እስኪ አቅጣጫ የለውም ማለት አፈቅርሻለሁ አላልኩሽም። ነፍስ የምትወደው ነገር አላት። የትዳር ብቻ መውደድ አለ፣ ሰውን ደግሞ የመውደድ አለ። ፎቶአችን ያጋነነ ጽሁፉ አይደለም። የእውነት ነው የተቃቀፈው፣ የእውነት ነው የተነሳ ነው። ለህዝብ የማይሰጥ ፎቶ ነበር ማለት ነው። በእኔና ባንቺ ስልክ ውስጥ የሚቀመጥ ወይ ፍሬም አድርገን ምን ሰቅለው ለታሪክ ያ ፎቶ ከፍቅረኛ በላይ የሚሆን ፎቶ ነው ወይ ሰዎች እንደዛ አይነሱም። እኔና አንቺ ግን የእውነት በቃ ህልም ነበረን። በቢራቢሮ አፋር ነው የተነሳ ነው። ተሳክቶልናል ብለን ደስ ብሎን የተነሳ ነው ፎቶ ነው እንጂ የለበሽው ልብስ ሚለንሽ የለበሽው ልብስ ራሱ እኮ አይፈቅድም። ለእንደዛ ደግሞ ለመፖሰት አይፈቅድም። ግን እዛ ውስጥ ትልቅ ህልም አለ። ለዛ ነው ያንን ነገር የተነሳ ነው። ፎቶ ከጽሁፉ በላይ ነው ብዬ ነው የማስበው። ጽሁፉማ ኖርማል ነው። ካንቺ ጋር መስራት ነፍሴ ይፈልጋለች። 4 አመት ሙሉ ጠብቄሻለሁ። ህልም ነበረ በቃ በእኔ ውስጥ ያንን የፈቀድሽልኝ። ተውኔት የሚባል ጓደኛ አለኝ ዩሮፕ ይሄድ ነው ማለት ነው። ደወለልኝ ልክ ዘፈኑ ሲለቀቅ። አያሬድ በቃ ያልከ አይሽ አብሮኝ ስለነበር ፍላጎት ከስጭልሽ ጋር በሰራ ምን ስሜቴ ሳደርገው ነው የደወለልኝ። አንቺ ጋር ሆኖ ሲለቀቅ አያሬድ በቃ አረከው አይደል አለ። አይሽ በህልሜ ውስጥ ያሉ ሰዎች ያንን ጽሁፍ ተረድተውታል። ግን ለሁሉም ህዝብ ህልምሽን አትናገሪ። ስኬቴን ነው የሰጠሽኝ። ምክንያታዊ ነሽ ብዬ ነው የማስበው። ለዛ ነው ያንን ጽሁፍ የጻፍኩት እንጂ ምንም አክቹአሊ ምንም አንድም እያወራው ሰው ይገባዋል። ለምን እንዳረኩትም የሚገባቸው ሰዎች አሉ። በጽሁፍ ውስጥ የተንኮል አይደለም የፍቅር ነው የጻፍኩት። የተንኮል ሲሆን ነው መጥፎ። የፍቅር ነው የጻፍኩት። የፍቅር ስለጻፍኩ ነው ደግመን የተገናኘነው። እውነቴን ነው። የተንኮል ቢሆን
በጣም ደስ ይላል ያሬድ። እኔ ደግሞ ስጽፍ እኮ የምር መስሎኝ ነበር ይሄ ልጅ የምር አፍቅሮኛል ማለት ነው አለ ብዬ ደስ ብሎኝ ነበር። እና እንጋባ ሲከምል እንዴ እኛ ታዲያ ምን እናስብ ማለት አቅጣጫ የሌለው ጽሁፍ ጽፈ እንዴ አይናችንንም ጆሮአችንንም ልትዋሹን ነው እንዴ? ይህ ጽሁፍ የፍቅር መግለጫ ካልሆነ ታዲያ ምን ሊሆን ይችላል? ድብን ያለ የፍቅር መግለጫ ነገር ምን እንዴ? ወይ አንተ ተወዳት ነበረ ከዛ በቃ እሷ እምቢ ስትል ነገሩን ለማድበስበስ የተጠቀማችሁት ማብራሪያ ነች እንጂ ማላችሁማ there is something ፎቶውን ችግር የለውም ማንም ሰው እንደዚህ አይነት ፎቶ ሊነሳ ይችላል። ግን ጽሁፉ ለምን አስፈለገው? አወዛጋቢ ጽሁፍ ለመጻፍ ምን አነሳሳ? ሰዎች ምን ትላላችሁ እናንተ በዚህ ጉዳይ? ሐሳባችሁን ኮሜንት ላይ ጻፉ። እንግዲህ ክቡራን የዜብራ ቲዩብ ተመልካቾች የዛሬ ቪዲዮዎቻችን ነበሩ። ከተመቻችሁ ላይክ ማድረግ እንዳትረሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት ላይ አድርሱን። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው።